እሺ የኛ ተላላኪ በመንገድ ላይ እየሄደ ልብስ የሚያወልቅ ሹራብ ያወልቃል፣ ሸሚዝ ያወልቃል፣ ከዛ ሱሪ ያወልቃል። ኧረ እባክህ ለማን ነው ብዬ ነው? ይኸው እንደዚህ ነበር የለበስኩት። ይኸው ለማን ብዬ ነው የማወልቀው? ላንተ ላንቺ አንቺ ተላላኪ እኔ አላወልቅም። እርግጡን ልንገርሽ እኔ አላወልቅም። ባንዳ ደግሞ የታባሽ ነው አባቴን የምታውቂውና ለማን አባቱ ብዬ ነው የምትይው? አንቺም ለማን አባትህ ብዬ ነው እኔ የማወልቀው ሱሪ ለማን አባቷ ብዬ አንቺ ተላላኪ ባንዳ። ስሚ ቆይ እስኪ እዚህ ጋር መሰረተ ድንጋይ ያለና እዚህ አየሽው? ይሄ መሰረተ ድንጋይ ለልማት የተቀመጠ መሰረተ ድንጋዮች ናቸው። ይሄም የቆመው መሰረተ ድንጋይ ነው። እንግዲህ ይህን የመሰለ መሰረተ ድንጋዮች አሉ የማይነቃነቁ። ሰማይ በቁመት አይደረስም፣ ድንጋይ ቢቀብሩት አይበሰብስም። ይሄ መሰረተ ድንጋይ ነው። እሺ እኔ አልነቃነቅልሽም። አንቺ ባንዳ ደግሞ ስደተኛ እኔን እንኳን ታኪያለሽ እንዴ? ለመሆኑ እኔ እኮ ማንንም ሳልፈራ ነው ከሀገሬ የትም ንቅንቅ ሳል ነው እዚች እኮ ሀገሬ ላይ ቁጭ ብዬ ታግዬ ነው ሀገርን ያቀናሁት። የፈረሰን ሀገር እናንተ ያፈረሳችሁትን ሀገር የበዘበዛችሁ የበላችሁትን ሀገር አሁንም ልትበይ አፈር ትበያለሽ። ድንጋይ ብይ የእውነት ደግሞ ለአንቺ ብዬ የእውነትን ነው የምልህ። ሰው ለጥቅሜ ነው ወደ እኔ የሚመጣው ብለህ የምታወራ ባንዳ ማን ነው? አሁን እኔ ግርምሽ ለአንቺ ጥቅም አንቺ ፍለጋ ነው የመጣው እንዴ? ሰው ለጥቅም ለኔ ሳይሆን ለጥቅሜ ነው የሚፈልጉኝ። ለጥቅሜ ነው ወደ እኔ የሚመጡት። ታዲያ እዩ ጩፋ ለጥቅም ነው እንዴ ተጠጋ? ላንተ ጥቅም በላህ እንዴ? ለምን ሄድክ? እሱ ቤት ነው የሄድከው ወይስ እሱ ነው አንተ ጋር የመጣው? አይ ዶንት ኖ እኔ አላውቅም። ጠርቶህ ሊሆንም ይችላል ወይ ደግሞ እንግዲህ አንተ እንዳልከው ለጥቅሙ ይሆናል። ለጥቅምህ ያንተን ጥቅም በዝብዞክ ይሆናል እንደዚህ አንገብግቦ ሰው ለጥቅሙ ነው የሚፈልገኝ ብለህ የተናገርከውና በአንተ አፍ በአንድ አንደበት የተናገርከው ነው። እንግዲህ የጩፋም ካንተ መላ ፈልጎ ነው ማለት ነው የተጠጋ። አይ ዶንት ኖ እኔ እንደዚህ ሰውን እኔ ለጥቅም ነው እንደዚህ ነው የሚያደርገኝ ብዬ አንድ ሰው እንኳን ተናግሬ አላውቅም። ማንም ጥቅም የሰው ጥቅም ተቀብዬ አላውቅም። እሺ እኔ ለሀገር ነው የምቆመው፣ ለማንም አልቆምም። የቆምኩት አንድ ለኢትዮጵያ ኢትዮጵያን ብቻ። ወደድክም ጠላ በአንድ ጎን ቂጥ ትሰጣለህ፣ በአንድ ጎን ደግሞ ካልቾ ትነቅላለህ። ለጥቅም ነው የፈለጉኝ ትላለህ። እየተጠጋቸው ለጥቅም ነው እንደሚፈልጉኝ ትላለህ። ይሄ ነው እንደምፈመስ አንቺ ስግጥ ሰገጤ ደግሞ ለጥቅም ነው የሚፈልጉኝ ይላል እንዴ? አይገርም? አጭበርባሪ ምን አይነት ጉረኛ ነህ አንተ? የለገስከውን አትናገር። በቃ ከሰጠህ ሰው ከተጠጋ ከተቸገሩ ተጠግተው ብር ሰጠህ እግዚአብሔር ከሆነ የሰጠሁን ተቀበል። በቃ ያገኘኸውን ለግስ። ምን ችግር አለው ብትሰጥ? ለጥቅሙ ነው የሚመጣው የሚፈልገኝ ለጥቅሙ ነው። ከአንተ እኔ 5 ሳንቲም 0.5 ሳንቲም አልፈልግም። አይገርምም እንዴ? እኔ 0.5 ሳንቲም እኔ እኮ እየተቀናቀንኩ ነው። መቀናቀን ማለት ትክክለኛ መንገድ እንድገባ ነው እንጂ ስራውን ከዚህ የበለጠ ሀብታም እንድትሆን ነው እንጂ ካንተ ላገኝ አልፈልግም። እጅ አለኝ አየሁ፣ ይታያል። አዎ ይሰራል። እግር አለኝ አየሁ፣ ይራመዳል። አይን አለኝ፣ ይታያል፣ ያያል። በምን አይነት መንገድ እንደምሰራ አውቀዋለሁ። በምን አይነት መንገድ እንደማገኝ አውቀዋለሁ። ካንተ ያነስክ ኑሮ አልኖርም። ካንተ የበለጠ ነው የምኖረው። ለሀገር ብዬ ነው እዚህ ሀገርን ትንሽ መንገድ ላስይዝ ብዬ ነው እንጂ ለራሴ ለግርምሽ ማንም አይለኝም። አላነስኩም እስከዛሬ እርግጠኛውን ነገር ልንገር። ስለዚህ መፈመስ በመሰገጥ ሳይሆን በመስራት ነው።
ስራ ወጥረ ከሰራ በትምህርትም ይሁን በስራም ይሁን በኢንጂነሪንግም ይሁን በማንኛውም ስራ የያዝከውን ስራ ወጥረ ስራ። በቃ አሁን መንግስት ፖሊሲውን የዘረጋልህ ወይም ሊዘረጋ የፈለገው አላማ የያዘው መንገድ ሊያስይዝህ ስራውን ሊሰጥህ በምትሰራበት በምትራመድበት መንገድ ላይ ሊያሰማራህ ይመስለኛል አካሄዱ። አይ እኛ ድሮ የለመድነው ልምድ ነበረን ያንን ገፍተን ነው የምናገኘው ካልክ ካልቾን ትበላለህ፣ እግር ትበላለህ። እግር ብይ ትላታለህ ያው አጠገብህ አስቀምጣት እሷ እግርን ታበላለች። የራስን እግር ለራስ እግር ብላ ባለጌ ስድ የት አባት አቀኛለህ? ቡሽቲያ ኬሲ ድንጋይ ምን አባ እናትን እኔ እኮ ብንገናኝና እንዲህ በአካል በተገናኘን እወጥሃለሁ እንዳልዘው ጀዝባ